ኤርትራ የኢትዮጵያ ጦር እየተጠጋን ነው ስትል ይፋ አድርጋለች። አነጋጋሪውን የሀገሪቱ ባለስልጣናት መግለጫን እንመለከታለን። የአማራ ክልል መንግስት ግትር ጽንፈኞች ሲል በወነጀላቸው የፋኖ አማጽያን ላይ የተጠናከረ እርምጃ ልወስድ ነው ሲል ይፋ አድርጓል። የጥንቅራችን ትኩረት ነው። በሚስጥር አዲስ አበባ የገቡት የውጭ ጉዳይ ሚኒስትር፣ እንደዚሁም ህወሓት ለጦር ሰራዊቱ ያዘጋጀው አነጋጋሪ ስጦታ በዝርዝር ይቃኛል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። የኢትዮጵያ ጦር እየተጠጋን ነው። ኤርትራ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ ውስጥ ለዲፕሎማቶች በሰጡት ገለጻ ነው ይህንኑ የመንግስታቸውን አቋም በይፋ የተናገሩት። በኤርትራ ሉዓላዊ ድንበር አካባቢ ነው የኢትዮጵያ መንግስት ባለስልጣናትና ወታደራዊ መኮንኖች ሰራዊታቸውን እያሰማሩ ግዙፍ ጦርም እያሰባሰቡ ያሉት ሲሉ ሚኒስትሩ ከሰዋል። የኢትዮጵያ መንግስት ከዚህ ውጪ የባህር በር መሰረታዊ ፍላጎት ነው በሚል ሽፋን የአፍሪካ ቀንድ ሀገራት ሉዓላዊ ድንበሮች ለድርድር ይቀርባሉ የሚል አደገኛ ሀሳቦችን እየገለጹ በኤርትራ ሉዓላዊ ወደቦች ላይ አግባብነት የሌላቸው ንግግሮች እያደረጉ ነው ሲሉ ከሰዋል። በኤርትራ የሰብአዊ መብት ተቆጣጣሪ ሆነው ልዩ የራፖርተሩ የጊዜ ቆይታ መቀጠሉ የውጭ ቀጥተኛ ኢንቨስትመንት ምንጮችን ጨምሮ ዓለም አቀፉ ተቋማት በሀገሪቱ ጉዳይ ላይ እንዲከፋፈሉና ሀገሪቱ ስሟ እንዲበላሽ መሳሪያ ሆኖ አገልግሏል በማለት ኦስማን ከሰዋል። ኦስማን የመንግስታቱ ድርጅት በኤርትራ የተዛባ መረጃ ዙሪያ ጊዜ እያጠፋ በድንበር አካባቢ የሚታዩ ወታደራዊ እንቅስቃሴዎችን ግን ችላ ብሏል ያሉት። በድንበር አካባቢዎች የተባለው ወታደራዊ እንቅስቃሴ በየትኞቹ አካባቢዎች እንደሆኑ ግን እስካሁን አልታወቀም። በአሁኑ ወቅት ጄኔቫ ውስጥ ዓመታዊ ጉባኤውን በማካሄድ ላይ የሚገኘው የተመድ የሰብአዊ መብቶች ምክር ቤት የልዩ ራፖርተሩን የጊዜ ቆይታ ለማራዘም በቀረበለት ረቂቅ የውሳኔ ሐሳብ ላይ ሰሞኑን ድምጽ ይሰጣል። ሆኖም ከዚህ ቀደም የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ ጦር በሰሜን ምስራቅ አካባቢ ባሉ የድንበር ስፍራዎች እንደገና ወረራ እየፈጸመ በኃይል እየተቆጣጠረ ነው ሲሉ መናገራቸው አይዘነጋም። ወደ ጥንቅራችን ሌላኛው ክፍል እናምራ። የአማራ ክልል መንግስት ግትር ጽንፈኞች ባላቸውና ጥሪውን ባልተቀበሉት ላይ ቀጣይነት ያለው የህግ ማስከበር እርምጃ እንደሚወስድ አስጠንቅቋል። የአማራ ክልል መንግስት ያቀረበውን የሰላም ጥሪ ተቀብለው በሺዎች የሚቆጠሩ ታጣቂዎች ወደ ማህበረሰባቸው መቀላቀላቸውን ቢገልጽም በሌላ በኩል ደግሞ ግትር ጽንፈኞች ባላቸውና ጥሪውን ባልተቀበሉት ላይ ቀጣይነት ያለው የህግ ማስከበር እርምጃ እንደሚወስድ ነው ያሳወቀው። የክልሉ መንግስት በወቅታዊ ጉዳዮች ዙሪያ በሰጠው መግለጫ ሰላም ለኢትዮጵያም ሆነ ለክልሉ ሁለንተናዊ ልማትና ህልውና መሰረት ነው ብሏል። ሰላም ለሰው ልጆች አስፈላጊ ተፈጥሮ የጸጋ መሆኑንም አክሎ ገልጿል። በክልሉ ባለፉት 3 ዓመታት በተከሰተው የሰላም እጦት ምክንያት በህዝቡ ላይ ከፍተኛና ዘርፈ ብዙ ሁለንተናዊ ጫና መድረሱን የጠቀሰው መግለጫው በዚህም ሳቢያም የውድ ዜጎች ህይወት በከንቱ መጥፋቱን፣ የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች መውደማቸውን፣ ቁጥራቸው ቀላል የማይባሉ ህጻናት ከትምህርት ገበታቸው ተለይተው እንዲቀሩ መደረጉን፣ ትርፍ አምራች የሆነው አርሶ አደር ምርቱን በነጻነት ወደ ገበያ እንዳያቀርብ እንቅፋት መፈጠሩን፣ እንደዚሁም ለአርሶ አደሩ የሚቀርበውን ሰው ሰራሽ ማዳበሪያና ምርጥ ዘር በወቅቱ ማድረስ እጅግ ፈታኝ ሆኖ ማለፉን አስታውቋል። የክልሉ መንግስት ለዚህ ውድመት ግጭትና የህዝብ ሰቆቃ መሪ ተዋናይና ጠንሳሽ ነው ሲል ጽንፈኛና ተላላኪ ቡድን በማለት የጠራውን አካል ተጠያቂ አድርጓል። ቡድኑም ይህንን ሁሉ ግፍና በደል በህዝብ ላይ የፈጸመው ስልጣን በህጋዊ ምርጫ ከህዝብ የሚመነጭ መሆኑ እየታወቀ በአፈሙዝ የመንግስትን ኃላፊነት ይይዛሉ በሚል እኩይ አስተሳሰብ ነው ያለው መንግስት ይህ አይነቱ አካሄድ በ21ኛው ክፍለ ዘመን የማይሰራ ነው ሲል አክሏል። የክልሉን ህዝብ ከዚህ ቡድን ሰለባነት ለመታደግና የተሟላ ሰላምን ለማስፈን የተቀናጀ የህግ ማስከበር እርምጃ እየወሰድኩ ነው የሚለው መግለጫው የሀገር መከላከያ ሰራዊትና የክልሉ የጸጥታ አካላት በጥምረት ህይወታቸውን በመገበር ባከናወኑት ስኬታማ የህግ ማስከበር ስራ በህዝቡ ላይ ተደቅኖ የነበረው ከፍተኛ አደጋ ተቀልብሶም አሁን የሚታየው አንጻራዊ ሰላም ሊሰፍን ችሏልም ሲል አስታውቋል። የክልሉ መንግስት የዜጎችን ደህንነትና የህግ የበላይነትን ማረጋገጥ
ማረጋገጥ የሚቻለው በኃይል አማራጭ ብቻ ነው ብሎ እንደማያምን ገልጿል። በተሳሳተ መንገድ ጫካ ለገቡ ኃይሎች በሙሉ እይታና በቅን ልቦና በተደጋጋሚ የሰላም ጥሪ አቅርቤያለሁኝ ሲልም አስታውሷል። ይህንንም መነሻ በማድረግ በሺዎች የሚቆጠሩ ታጣቂዎች ጥሪውን በመቀበል ወደ መንግስት በመግባት ማህበረሰባቸውን መቀላቀላቸውንና እነዚህ ወደ ሰላም የገቡ አካላት የህዝባቸውን ደህንነት ከማረጋገጥ ባለፈ ራሳቸውን ከአጥፊ መንገድ ነጻ ማውጣታቸውንም አክሏል። በሌላ በኩል የመንግስትን ትዕግስት እንደ ፍርሃት በመቁጠር አሁንም እገታና ዘርፊያ የሚፈጽሙም እንዲሁም ከህወሓት ጋር በመተባበር የወሰንና የማንነት ጥያቄዎችን አሳልፈው የሚሰጡ ኃይሎች አሉ ብሏል። ክልሉ መንግስት ጽንፈኛ ሲል በጠራቸው በእነዚህ ኃይሎች ላይ የህግ ማስከበር እርምጃን እየወሰድኩኝ ነው ሲል ያስታወቀ ሲሆን ይሁን እንጂ የሰላም በሩ ሁሌ ክፍት መሆኑን በመግለጽ ህዝቡ ለአስተማማኝ ሰላም የተለመደውን ድጋፍ እንዲያደርግ በማለት ጥሪ አቅርበዋል። በሚስጥር አዲስ አበባ የገቡት የውጭ ጉዳይ ሚኒስትር የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በድንገት አዲስ አበባ ገብተዋል። በኢትዮጵያ የሩሲያ ኤምባሲ ባወጣው መግለጫ ሚኒስትሩ በአፍሪካ ሀገራት ጉብኝት በማድረግ ላይ ሲሆኑ በትላንትናው ዕለት አዲስ አበባ ገብተዋል። ላቭሮቭ የጀመሩትን የአፍሪካ ጉብኝት ኢትዮጵያን የመጀመሪያ ሀገራቸው አድርገዋል። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ ዓለም በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለድንገቴው እንግዳ አቀባበል ማድረጋቸው በዘገባው ተጠቅሷል። ህወሓት ለጦር ሰራዊቱ ያዘጋጀው አነጋጋሪ ስጦታ። የመቀሌ ከተማ አስተዳደር ለተዋጊዎችና ለሰማዕታት ቤተሰቦች 150 ሄክታር መሬት ማዘጋጀቱን አስታውቋል። የከተማ አስተዳደሩ ለቀድሞ ተዋጊዎችና ለሰማዕታት ቤተሰቦች የሚሆን ሰፊ የመሬት አቅርቦት ማዘጋጀቱን ባስታወቀበት በሆነ ወቅት የትግራይ እናቶች ጦርነት አንፈልግም በማለት ለመላው የኢትዮጵያ ህዝብ የድረሱልን ጥሪ እያቀረቡ ነው ተብሏል። የመቀሌ ከተማ አስተዳደር በቅርቡ እንዳስታወቀው የህብረተሰብ ክፍሎቹን በኢኮኖሚ መልሶ ለማቋቋም በማሰብ ለሰማዕታት ቤተሰቦችና ተዋጊዎች በልዩ ሁኔታ የሚከፋፈል 150 ሄክታር መሬት መድቧል። ከዚህም በተጨማሪ 11 የሚሆኑ የቀድሞ ተዋጊዎችን የኢኮኖሚ ተጠቃሚ ያደርጋል የተባለ የገበያ ማዕከል መገንቢያ ቦታም በጨረታ መተላለፉን አስተዳደሩ አክሎ አስታውቋል። ይህ የመሬት ድልድልና ዝግጅት ይፋ በተደረገበት በአሁኑ ጊዜ በክልሉ ዳግም ግጭት ሊቀሰቀስ ይችላል የሚል ከፍተኛ ስጋት ያደረባቸው የትግራይ እናቶች ድምጻቸውን እያሰሙ ይገኛሉ። እናቶቹ ጦርነት አንፈልግም በቃን ማለት ሰላም እንዲሰፍንና ዳግም ወደ ለየለት ጦርነት እንዳይገባ የድረሱልን ጥሪያቸውን ለመላው የኢትዮጵያ ህዝብ እያቀረቡ መሆኑ ታውቋል። የትኛውም አይነት የፖለቲካም ሆነ የሐሳብ ልዩነት ቢኖር በሰላማዊ የውይይት መንገድ ብቻ እንዲፈታና ማህበረሰቡ ከዳግም የጦርነት መዘዝና መፈናቀል እንዲጠበቅም አጥብቀው እየጠየቁም ይገኛሉ። ከትግራይ ክልል አልወጣንም። ህወሓት ባወጣው ሳምንታዊ የፖለቲካ መግለጫው በፌዴራል መንግስቱና በጠቅላይ ሚኒስትር አብይ አህመድ ላይ እጅግ ከባድ የሆኑ ወታደራዊና ፖለቲካዊ ክሶችን ሰንዝሯል። ድርጅቱ የአቅም ግንባታ ለትግራይ ህዝብ ህልውና መረጋገጥ በሚል ርዕስ ባወጣው በዚህ መግለጫ ጠቅላይ ሚኒስትር አብይ አህመድን አምባገነንና የዘር ማጥፋት ፈጻሚ ሲል በግልጽ የጠራቸው ሲሆን የፌዴራል መንግስቱ የሰላም አማራጮችን በሙሉ በመዝጋት በትግራይ ዙሪያ ጦሩን እያከማቸና አዲስ ደማዊ ግጭት ለመቀስቀስ እየተዘጋጀ ነው ሲል ከሷል። የትግራይ ህዝብ ከፊቱ የተደቀነውን አደጋ ራሱን የመከላከል ተፈጥሯዊ መብት እንዳለው የጠቆመው ህወሓት ይህንን መብት በተግባር ማረጋገጥ የሚቻለው የክልሉን ወታደራዊ፣ ኢኮኖሚያዊና ብሔራዊ ተቋማዊ አቅምን ይበልጥ ማጠናከር ሲቻል ብቻ እንደሆነ አሳስቧል። አያይዞም የፌዴራል መንግስቱ የትግራይን አቅም ለመሸርሸር ከጥቂት በጥቅም የተደለሉና የተደናገሩ መግለጫው ከዳተኛ ሲል የጠራቸው ተጋሮችን በባንዳነት እያሰማራ የስም ማጥፋትና ተቋማትን የማፍረስ ሰፊ ዘመቻ እያካሄደ መሆኑን ገልጿል። እነዚህ ግለሰቦች በታሪካቸው ጥቁር ጠባሳ እየጣሉ ናቸው፣ ከህግና የሞራል ተጠያቂነት የማያመልጡም በማለት አስጠንቅቋል። የትግራይ ህዝብ የውስጥና የውጭ ሴራዎችን በማክሸፍ ሉዓላዊነቱን ለማስከበር የተያዙ መሬቶችን ለማስለቀቅና ተፈናቃዮችን ወደ ቀያቸው ለመመለስ ዛሬውኑ አንድነቱን አጥብቆ በሁሉም መስክ አቅሙን ሊገነባ ይገባል የሚለው መግለጫው የሚፈለገው ሰላም ሊረጋገጥ የሚችለው ጠንካራ አቅም ሲኖር ብቻ ነው በማለት በማሳሰቢያ መልእክቱን ደምድሟል። ወደ መጨረሻው ጉዳያችን አመራን። እስራኤል የሰፈራ አብዮት እንደምትጀምር የሀገሪቱ ከፍተኛ ባለስልጣን ተናግረዋል። የእስራኤል የፋይናንስ ሚኒስትር በጻሌል ስሞትሪች እስራኤል የሰፈራ አብዮት ብለው የሚጠሩትን ጀምራለች ሲሉ ድጋፋቸውን ሰጥተዋል። ይህ እንቅስቃሴ በዌስት ባንክ ብቻ የተወሰነ እንዳልሆነም አክለዋል። ዜና አለኝ፣ አብዮቱን በሰፈራ ጀምረናል፣ እንደዚሁም በኔጌቭና ገሊላ እንደርሳለን ሲሉ የቀኝ ክንፍ ሚኒስትሩ በኢንስታግራም ላይ ጽፈዋል። እነዚህ አስተያየቶች የተሰጡት የእስራኤል ካቢኔ ሐሙስ ዕለት በማዕከላዊ የዌስት ባንክ 13
አዳዲስ ሰፈሮችን ለማቋቋም እቅድ ካጸደቀ በኋላ ነው። በሌላ በኩል የአይሁድ ሕዝብ ፖሊሲ ተቋም ባደረገው አዲስ የሕዝብ አስተያየት ጥናት 60 በመቶ የሚሆኑ እስራኤላውያን በእስራኤል ውስጥ የእርስ በእርስ ጦርነት ሊጀመር እንደሚችል ተጨባጭና እውነተኛ አደጋ አለው ብለው እንደሚያምኑ ገልጿል። ጥናቱ እንዳመላከተው 79 በመቶ የሚሆኑት እስራኤላውያን ባለፈው ዓመት የማህበራዊ ሁኔታውን መጥፎ ብለው ሲመድቡ፣ 49 በመቶ የሚሆኑት ደግሞ ስለ ወደፊቱ ተስፋ ቢስ እንደሆኑ ተናግረዋል። በጥናቱ መሰረት 52 በመቶ የሚሆኑት እስራኤላውያን ጠቅላይ ሚኒስትር ወይንም ሌላ ከፍተኛ የፖለቲካ ሰውን ኢላማ ያደረገ የፖለቲካ ግድያ ከፍተኛ ዕድል እንዳለ ያምናሉ ነው የተባለው። የጥናት ማዕከሉ ፕሬዝዳንት ዩዲዲያን ስተርን ለእስራኤሉ ናሽናል ኒውስ እንደተናገሩት ውስጣዊውን ልዩነት እንደ ዋና ጠላቱ አድርጎ ይመለከተዋል። እናም አንድነትንና መተማመንን ለማጎልበት የረጅም ጊዜ የድርጊት መርሃ ግብር በአስቸኳይ ያስፈልገናል ብለዋል። ውድ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።